እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይሄንን ደካማ ጎን አየን፣ አባ ሚሻል ስለማይመስለን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነኝ የምናገረው። ግን ይሄ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔስ አንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተ ክርስቲያኒቱን የማይጠቅምን ያደርገዋል። ምሳሌ ነው። ራሴን ምሳሌ ላርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደርሷ ያለ ኧረ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን ማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተ ክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርትዕት የሆነችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዚህ ክብሯ በዚህ ማይረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይሄ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት የማይሰማ ጳጳስ የማይሰማ ሊቀ ጳጳስ ስለሌለ በዚህ አደራ ለማለት እፈልጋለሁ። እንደ ባህር ዳር ሀገረ ስብከት ራሴን ወክዬ በእኔ ላይ ሙሉ ነፃነት እሰጣለሁ። እመኑ፣ አሳምኑ፣ መልካም አርአያ እንሁን፣ መልካም ምሳሌ እንሁን። እዚህ ከተማ ላይ መከራ አትዩ። የነገ ደቀ መዛሙርት በዚህ ዙሪያውን ብዙ አብያተ ክርስቲያናት አሉ። እዚህ መከራ ከምታዩ እዚያች እየሄዳችሁ በዕለተ ሰንበቱም በምኑም አስተምሩ። እነ መላከ ሰላምም ቢያንስ ቋሚ ደሞዝ ቢጠፋ የዕለተ ሰንበት ባካችሁ መምህር ገሌ እየመጡ ያስተምራሉና አበል ክፈሏቸው እንዲከፈሏቸው እያሉ ያሰማራሉ። ከዚያ ሲገኝ ደግሞ ወደዚህ ትመጣላችሁ። አሁን ትልቁ ችግር ተማረ እዚያው ከተማ ልሙት ነው። ተማረ ባህር ዳር ጠቦት አዲስ አበባ ካልሆነ ሙቼ ልገኝ ነው። ስለዚህ ለቅዱስ ቤተ ክርስቲያን ሁላችንንም እንድንቆም አደራ እያልኩኝ ስለሆነ ግድ የላችሁም፣ ተነጋገሩ ሊቃውንቱ። ይቺ ቤተ ክርስቲያን አዎ የኖረችውም በሊቃውንት ነው፣ ዛሬም ያለችው በሊቃውንቱ ነው፣ ነገም የምትኖረው በሊቃውንቱ ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ። ስለ እግዚአብሔር አንደኛ ቅርቦች ናቸው ለሊቃነ ጳጳሳቱ። አሁን እናንተ ሊቃውንቱ መምህራኑ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባ እያልን እንደኔ ልውሰድኔ ሊቀ ሊቃውንት አባ አብርሃም ሩቄ ነው ቢሉ ምንድን ነው የሚባለው? ሊሉም አይችሉ። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያድራሉ እዚያው። ስለዚህ ለእኔ መንገር ይችላሉ ማለት ነው። ግን ብድግ ብሎ ዝም ብለውን ሲኖዶሱ እንዲህ አድርጎ አባቶች እንዲፈጠሩ መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነቱን ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ። ግን መካሪዎች ሁኑ፣ አስተማሪዎች ሁኑ። ማስተማርን ማንም ሊቀማችሁ አይችልም። ጳጳስ ነኝ ብዬ ልቀማችሁ አልችልም። በአግባቡ በቦታው ክብሩ ተጠብቆ እና አንዳንድ ጊዜ ነገሮቹ እየተዘበራረቁ እየተለዋወጡ ስለሆነ ጥሩ ገጠመኝ ስለሆነ በዚሁ ለመምህራኑ መናገር ስላለብኝ ነው ብዙ ብያለሁ። እግዚአብሔር ይስጥልኝ። በእውነት እኔ ብዙ ባልልም ደስ ባለኝ፣ ግን ነገር እስካነሳው ድረስ መናገር ያለብኝን ነው የተናገርኩት። አደራ የምለው ምከሩ፣ ዝከሩ፣ ቤት ዝጉ፣ ተወያዩ፣ ወስኑ። እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይሄንን ደካማ ጎን አየን፣ አባ ሚሻል ስለማይመስለን
በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነኝ ነው የምናገረው። ግን ይሄ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔስ አንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተ ክርስቲያኒቱን የማይጠቅምም ያደርገዋል። ምሳሌ ነው። ራሴን ምሳሌ ላርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደርሷ ያለ ኧረ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸትን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው።